ሰላም ጤና ይስጥልን የፕራይም ሚዲያ ተከታታዮች የሰዓቱን ዜና ይዤ ቀርብ ያለው ከሰዓቱ ዜናዎች ጋር እኔ አለማየሁ ኃይለማርያም ነኝ። የሀገር ውስጥና የውጭ ዜናዎች ከመከላከያ ያገኘናቸው መረጃዎችና ቢዝነስና ስፖርትን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎች። ከወጣቶች ጋር ተናቦና ተግባብቶ መስራት ለከተማው እድገትና ብልጽግና ወሳኝ መሆኑን ከንቲባ አዳነች አቤቤ ገልጸዋል። ከውጪ የአውሮፓ ህብረት ሩሲያ ላይ አዲስ ማዕቀብ ሊጥል መሆኑን አስታውቋል። ከወጣቶች ጋር ተናቦና ተግባብቶ መስራት ለከተማው እድገትና ብልጽግና ወሳኝ መሆኑን ከንቲባ አዳነች አቤቤ ገልጿል። በየደረጃው ሲካሄድ የቆየው የወጣቶች ውይይት ዛሬ ተጠናቋል። ቢኪ ሰቡቃ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር ሰሞኑን ከተለያዩ የህብረተሰብ ክፍሎች ጋር በከተማውና በሀገሪቱ ወቅታዊ ጉዳዮች ላይ ሰፊና ጥልቅ ውይይት ሲያደርግ ቆይቷል። በዛሬው ዕለት ደግሞ የወጣቶች ሚና ለሁለንተናዊ ብልጽግና በሚል መሪ ቃል ከወጣቶች ጋር ሲያካሂድ የቆየውን ውይይት አጠናቋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በውይይቱ ማጠናቀቂያ መግቢያ ላይ እንደተናገሩት ከወጣቶች ጋር ተናበን ተግባብተን መስራት ለከተማውና ለሀገሪቷ ወሳኝ መሆኑን ተናግረዋል። በሀገሪቱ የሚሰሩ ስራዎች ለሀገሪቱ ተረካቢ ወጣቶች መሆኑንም ገልጸዋል። ከማንም በላይ ለእናንተ ከኛ የተሻለች ሀገር ለማስረከብ ነው። እኛ ባለፍንበት መንገድ እናንተ እንዳታልፉ፣ የተሻለ ነገ እንዲኖራችሁ፣ ዛሬ ተስፋችሁ እንዲለመልም፣ ነገ ላይ በተጨባጭ ደግሞ ህይወታችሁ ሊቀየር የሚችልበት ሀገራችሁ የበለጠ በልጽጋ ለእናንተ ምቹ መሆን እንድትችል ለማስቻል ነው። አቶ በላይ ደጀኔ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ ናቸው። እሳቸውም በበኩላቸው እንደተናገሩት በተለይ ባለፉት 7 ዓመታት በከተማ አስተዳደሩ በርካታ የወጣቶችና የታዳጊዎች ልማት ስራዎች ሲከናወኑ ቆይተዋል። በከተማችን ውስጥ የተሰሩት ስራዎች በሚቀጥሉት 20 ዓመት ሊሆን ይችላል ሊሰሩ የማይችሉ ግን በአጭር ጊዜ ውስጥ የተሳኩ በርካታ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ተሳትፎና ተጠቃሚነት የወጣቶች እንዲረጋገጥ በማድረግ ረገድ ከፍተኛ ስራም ተሰርቷል ብለዋል። የወጣቱን በማህበራዊና የኢኮኖሚ ተጠቃሚነትም ለማረጋገጥ በተሰራው ስራ ከ300 ሺህ በላይ ወጣቶች ወደ ስራ እንዲገቡም ተደርጓል ነው ያሉት። በዘንድሮ ዓመት ብቻ ቅድም ሲጠቀስ እንደነበረው ከ300 ሺህ በላይ የሚሆኑ ወጣቶች ተጠቃሚ የሆኑበትና ቋሚ የስራ እድል የተፈጠረበት ከአጠቃላይ ከተፈጠረው ስራ እድል ውስጥ ደግሞ 75% ወጣቶች መሆን ሲገባው ግን ደግሞ በ81% የሚሆኑት ወጣቶች በዚህ የበጀት ዓመት ብቻ ተጠቃሚ የሆኑበት። ከዚህም ውጪ ለወጣቶች የስራ ቦታና የመስሪያ ገንዘብ ብድር የማመቻቸት ስራም መከናወኑን የቢሮ ኃላፊው ገልጸዋል። ከመድረኩ ተሳታፊ ወጣቶችም በርካታ ጥያቄዎች ተነስተዋል። ከተነሱት ጥያቄዎች መካከልም የተማረ ወጣት የስራ እድል እንዲፈጠርለት የተሰራ ያለ ስራ ካለ፣ ከሌሎች ክልሎች ወደ መዲናዋ የሚመጡ ስራ አጦች እንዴት ይታያሉ፣ አማራጭ የቤት እድል እንዴት ለወጣቶች ይመቻቻል የሚሉና ሌሎች ይገኙበታል። የስፖርት ማዘውተሪያ ስፍራዎች ይበልጥ ይስፋፉልን የሚል ጥያቄም ተነስቷል። ከተሰጡት አስተያየቶች መካከል ደግሞ በማህበራዊና ኢኮኖሚያዊ ጉዳዮች የከተማው ማህበረሰብ ተጠቃሚ ለማድረግ የተሰሩ ስራዎች መልካም ናቸው ነው ያሉት። በተለይ በትምህርትና በጤና፣ በትምህርት ቁሳቁስ እንዲሁም ከ800 ሺህ በላይ ተማሪዎችን የምገባ ተጠቃሚ ማድረግ መቻል አስደናቂ ስራ መሆኑን ወጣቶቹ በሰጡት አስተያየት ገልጸዋል። በቀጣይ ትኩረት የሚሹ ጉዳዮች ተብለው በወጣቶች ከተነሱት አስተያየቶች መካከል ደግሞ የኢኮኖሚ አሻጥር፣ የኑሮ ውድነት፣ የውጭ ምንዛሪ ላይ በትኩረት ቢሰራ ሲሉም አንስተዋል። በተጨማሪም የከተማ አስተዳደሩ ወጣቶች ያሉባቸውን አንገብጋቢ የመኖሪያ ቤት እጥረትን በተቻለ አማራጭ ሁሉ የከተማ አስተዳደሩ እንዲያስብበትም ጠይቋል። ከወጣቶች ለተነሱት ጥያቄዎችና አስተያየቶች ከንቲባ አዳነች አቤቤን ጨምሮ የሚመለከታቸው የስራ ኃላፊዎች ምላሽና ማብራሪያን ሰጥተዋል። ሰላምና መቻቻል እንዲጎለብት የሃይማኖት ተቋማት የጀመሩትን አስተምህሮት እንዲያጠናክሩ ተጠየቀ። ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ ሀሳብ ሶስተኛው ሀገር አቀፍ የሰላም ጉባኤ እየተካሄደ ይገኛል። በጉባኤው መክፈቻ ላይ የአማራ ክልል ርዕሰ መስተዳድር አረጋ ከበደ የሃይማኖት ተቋማት የሀገር ሰላም፣ የህዝብ አንድነትና ልማት እንዲጠናከር የላቀ ሚና እንዳላቸው ገልጸዋል። በኢትዮጵያ የግጭት መንስኤዎችን በመፍታት ዘላቂ ሰላምና ልማትን እውን ለማድረግ በውይይት መግባባት ይገባል ሲሉም ተናግረዋል። የኢትዮጵያ ሃይማኖት ተቋማት ዋና ጸሐፊ ቀሲስ ታጋይ ታደለ በበኩላቸው
ለግጭት መንስኤ የሆኑ ጉዳዮችን በመነጋገርና በውይይት መፍታት የሁሉም ግዴታ መሆኑን አስታውሷል። በሶስተኛው የሃይማኖት ተቋማት የሰላም ጉባኤ በሀገራችን አንዳንድ አካባቢዎች የታዩ ግጭቶችን በመነጋገርና በመመካከር ለመፍታት የሚያስችሉ ጉዳዮች ላይ ለመምከር መሆኑን ገልጸዋል። የትምህርት ተደራሽነትና ጥራትን ለማረጋገጥ በቴክኖሎጂ ላይ ትኩረት ተደርጎ እየተሰራ መሆኑን የትምህርት ሚኒስቴር አስታውቋል። የትምህርት ዘርፉን በቴክኖሎጂ ለማዘመን ያለመ ፎረም እየተካሄደም ይገኛል። በሚኒስትር ዴኤታ ማዕረግ የትምህርት ሚኒስቴር አማካሪ ፕሮፌሰር ክንደያ ገብረ ሕይወት የትምህርት ስርዓቱን ማዘመን ከሀገራዊ የትኩረት አቅጣጫ መካከል አንዱ መሆኑን ተናግሯል። የትምህርት ጥራትን ለማረጋገጥ በይበልጥ የመምህራን አቅም ማጎልበት ተቀዳሚ ተግባር መሆኑን ያነሱት አማካሪው የመምህራን ስልጠና፣ የተማሪዎች ምዘና ሂደት በቴክኖሎጂ የማገዝ ስራ እየተከናወነ መሆኑን ጠቁሟል። የትምህርት ተደራሽነትና ጥራትን ለማረጋገጥ እየተደረገ ባለው ጥረት የቴክኖሎጂ ሚና የጎላ መሆኑን አንስተው 50 የመንግስት ከፍተኛ የትምህርት ተቋማት የመማር ማስተማር ስርዓቱን በቴክኖሎጂ የማስደገፍና የዲጂታል ቤተ መጻሕፍትን የማስፋፋት ላይ እየሰሩ ስለመሆኑም ተናግሯል። በሁለተኛው ዙር የሌማት ትሩፋት ንቅናቄ ማጠናከሪያ ፕሮግራም 35,000 ዶሮዎች ለተጠቃሚዎች ተሰራጩ። ከሸማችነት ወደ አምራችነት በሚል መሪ ቃል የሁለተኛ ዙር የሌማት ትሩፋት ንቅናቄ ማጠናከሪያ ፕሮግራም ተካሂደዋል። ሂሪያ ዱፌራ ተጨማሪ አላት። የለሚ ኩራ ክፍለ ከተማ የከተማ ግብርና ለምግብ ዋስትና በሚል መሪ ቃል የሁለተኛ ዙር የስራ እድልና የሌማት ትሩፋት ንቅናቄ መርሃ ግብር አካሂዷል። በመርሃ ግብሩ ላይ በክብር እንግድነት በመገኘት መልእክት ያስተላለፉት በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ የአዲስ አበባ ከተማ አስተዳደር የኑሮ ውድነትን ለመቀነስ መስራት ብቻ ለችግሩ መፍትሄ እንደሆነ በማመን በዘርፉ ውጤታማ ስራዎችን ማከናወኑን ገልጸው በተለይም ማህበረሰቡ የምግብ ዋስትናውን ከጓሮ እንዲያረጋግጥና ከተማዋ ላይ በቂ አቅርቦት እንዲኖር ለማስቻል አርሶ አደሩና ማህበረሰቡን የመደገፍ ስራ እየተሰራ መሆኑን የተናገሩ ሲሆን በሚቀጥሉት 90 ቀናትም በከተማዋ የሌማት ትሩፋትና የከተማ ግብርና ስራው ላይ ማህበረሰቡን በንቅናቄ ለማሳተፍ ስራዎች መጠናቀቃቸውን አንስተዋል። ማህበረሰቡ ሸማች ብቻ ሳይሆን አምራች እንዲሆን የሌማት ትሩፋት ስራ አስፈላጊ ነው ያሉት የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ የኑሮ ውድነቱን ለማረጋጋትም ጠቀሜታው የላቀ መሆኑን ጠቁመዋል። ሸማች ብቻ ሳይሆን አምራችም መሆን እንዲችል ገበያ ላይ ያለውን የኑሮ ውድነት ማስተካከል፣ የኑሮ ውድነቱን ማረጋጋት የሚቻልበት ሁኔታ አንዱ የሌማት ትሩፋት ስራ ነው። ከሌማት ትሩፋት ስራዎቹ ደግሞ እንቁላል ጣይ ቄብ ዶሮችን በማዘጋጀት እና ለህብረተሰቡ በማከፋፈል በዚህ ረገድ ህብረተሰቡ ዶሮችን በተሻለ መልኩ ተንከባክቦ በገበያ ላይ አሁን የናረ ያለውን የእንቁላል ዋጋ ለማስተካከልም ያግዛል። ዜጎች በራሳቸው ሰርተው እንዲቀየሩ በከተማ ደረጃ ከፍተኛ ስራ እየተሰራ ይገኛል ያሉት የአዲስ አበባ ከተማ አስተዳደር የከተማ ግብርናና አርሶ አደር ኮሚሽን ኮሚሽነር ባዩ ሽጉጤ ነሜ በዛሬው መርሃ ግብርም ተጠቃሚ ሆነዋል ብለዋል። አነስተኛ ገቢ ያላቸው የምግብ ዋስትናቸውን ከማረጋገጥ አንጻር ትልቅ ችግር ውስጥ ያሉትን የህብረተሰብ ክፍል ያማከለ ነው። ይሄንን መስፈርት መሰረት ተደርጎ ነው ከየብሎኩ ከየወረዳው ተመርጠው እዚህ የተገኙትና እነዚህ ደግሞ ለራሳቸው ሰርቶ መቀየር የሚችሉ ለስራው ፍላጎት ያላቸው ከዚህ በፊትም ደግሞ ልምድ ያላቸው አሁን በተጨማሪም ደግሞ ስልጠና ወስደው ወደ ተግባር የሚገቡ የተለዩ ህብረተሰብ ክፍል ነው። ኮሚሽነሩ አክለውም የሌማት ትሩፋት በርካታ ዜጎችን በግብርናው ዘርፍ ተጠቃሚ ማድረግ መቻሉን ተናግረዋል። ያው እንደ ከተማ በአሁኑ ሰዓት ከ900 ሺህ በላይ የግብርና ቤተሰቦች አፍርተናል። ይሄ እንግዲህ አንዱ ትልቅ ድርሻ የነበረው የሌማት ትሩፋቱ በዚህ ልክ በንቅናቄ በመመራቱ ነው። የሌማት ትሩፋት አምራችነት ከፍ እንዲል ከፍተኛ ሚና እየተጫወተ እንደሚገኝም አቶ አድማሱ ደቻሳ ገልጸዋል። የሌማት ትሩፋትን በማስፋት አምራችነትን ከፍ ማድረግ፣ ሁለተኛው ደግሞ የስራ እድል መፍጠሪያና የስራ እድልን ከፍ ማድረጊያ ፓኬጅ ነው። በዚህ ረገድ ሁሉንም የህብረተሰብ ክፍል በተለይ ቦታ ያላቸውና የስራ እድሉ ላይ ተጠቃሚ መሆን ያለባቸውን የማሳተፍ ስራ ሰርተናል። ይሄ አሁን ሁለተኛ ዙር የሰራነው ነው። ቀጣይ ደግሞ ከዚህ
እስከ ዓመቱ መጨረሻ ድረስ አጠናክረን የምንቀጥለው ነው የሚሆነው። ክፍለ ከተማው ከ189 ሚሊዮን ብር በላይ የፈጀ 5460 የዶሮ ኬጂ ከ140 ሺህ በላይ ቄብ ዶሮዎችና ሌሎች ግብአቶችን ከየክፍለ ከተማው ለተውጣጡ ዜጎች አስረክቧል። የኦዲት ባለድርሻ አካላት ፎረም የቁጥጥር ስርዓትን በማጠናከር ተጠያቂነትን ለማስፈን አስቻይ ሁኔታ መፍጠሩን በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ አስታወቀም። ቋሚ ኮሚቴው የኦዲት ባለድርሻ አካላት ፎረም የ2017 በጀት ዓመት አፈጻጸም ላይ ውይይት አካሂዷል። የቋሚ ኮሚቴው ሰብሳቢ ዶክተር የሽመቤት ደምሴ የኦዲት ባለድርሻ አካላት ፎረም እቅድ አፈጻጸም ማጠቃለያ ሪፖርት አቅርበዋል። ቋሚ ኮሚቴው የፌዴራል ተቋማት በመንግስት የተመደበ በጀት አጠቃቀማቸውን፣ ፖሊሲዎች፣ ስትራቴጂዎች፣ ህጎች፣ የአሰራር ስርዓቶችንና እቅዶችን መፈተሽ ላይ በትኩረት እየሰራ መሆኑን ገልጸዋል። ፎረሙ አስፈጻሚ ተቋማትና ሌሎች ቋሚ ኮሚቴዎች ለኦዲት ሪፖርት የሚሰጡት ትኩረት እንዲጨምር እድል መፍጠሩንም ተናግረዋል። ወጣቶች ላይ የሚስተዋለው አንዳንድ አሉታዊ ነገሮች መነሻቸው በሀገሪቱ ውስጥ የነበሩ ስርዓቶች ብልሽት ውጤት መሆኑን ከፕራይም ሚዲያ ጋር ቆይታ ያደረጉት ወጣቶች ተናግሯል። ወጣት ጉራቻ መኮ ያለፉት መንግስታት ወጣቱ ላይ ያሳደሩት አሉታዊ ተጽዕኖ ቀላል አለመሆኑን ይገልጻል። የዚህ ሀገር ችግር የሚጀምረው ከ20 ዓመት ወዲህ ከ40 ዓመት ወደዚህ ከደርግ አገዛዝ ወደዚህ አይደለም። ከመሰረቱ የሆነ አካል ብቻ ጠቃሚ የሆነች ሀገር ተገነባች። ያ ችግር እየተንከባለለ መጥቶ እዚህ ደረሰ። አሁን ይሄ መንግስት ይሄን ላስተካክል ሲል ነው ችግር ውስጥ የገባው። ላስተካክል ባይል እኮ እንዳለፉት ገዢዎች በማን አለብኝነት ነገሮችን ቢያስኬድ ይሄን ያክል ዋጋ የሚከፍል አይመስለኝም። በአሁኑ ወቅት በሀገሪቱ ውስጥ ለመጣው ለውጥ የወጣቱ ድርሻ ከፍተኛ ነው ያለችው ሊዲያ ከድር ወጣቱ ባመጣው ለውጥ በየደረጃው መጠቀም ጀምሯል፣ ነገር ግን በግንዛቤ እጥረት የፖለቲከኞች አጀንዳ ማስፈጸሚያ ሲሆን ይስተዋላልም ብላለች። ስርዓቱን ከመጣ በኋላ ደግሞ ከስርዓቱ መጠቀም መቻል ነበረበት። ወጣቶች ላይ ብዙ ችግሮች ይስተዋላሉ፣ ይሄ ሀቅ። ነገር ግን ወደ ኋላ ተመልሰን ማየት መቻል አለብን። ወጣቱ እንዴት ነው የተቀረጸው? እንዴት ነው ሪሼፕ ሲደረግ የነበረው? በዛኛው ስርዓት ውስጥ በትምህርት ስኬታማ እንዳይሆን፣ በስራ ስኬታማ እንዳይሆን ብዙ ተሰርቶበታል። የከሸፈ ትውልድ እንዲፈጠር የራሳቸውን ፋውንዴሽን ጥለው ነው ያለፉት ቲፒኤልኤፎች ማለት ነው። ስለዚህ ዛሬ የምናየው እሱን ውጤት ነው። ስርዓቱ እኮ ወይ ጉድለትም ካለበት ማስተካከል የሚችለው ወጣቱ ነው። ምክንያቱም ራሴ የገነባሁትን ስርዓት ማንንም አልጠብቅም። ስለዚህ ሁሌም የሰው አጀንዳ ከመሆን ሁሌም ይሄ በመንጋ መበጥበጥ፣ በመንጋ ድንጋይ መደርደር፣ በመንጋ መሳደብ፣ በመንጋ የሆነ ነገር ማድረጉ ትክክል አይደለም። እሱ መቅረት አለበት። ምክንያቱም ማድረግ ባለብኝ ሰዓት አድርጌያለሁ። ሀገሪቱ ያለ ወጣት ተሳትፎ ልትቀጥል አትችልም ያሉት ወጣቶቹ በብሔራዊ ጥቅም ላይ መደራደር አይገባም ሲሉም አጽንኦት ሰጥተዋል። እኔን የሚጠቅመኝ ሀገሬን የሚጠቅም ምክንያቱም እያንዳንዱን ነገር የምናየውን ነገር የምንወስደውን ነገር የምናስበው ነገር ከሀገራዊ አንጻር መሆን ስላለበት ናሽናል ኢንተረስት የአብይ ጉዳይ ወይም የብልጽግና ጉዳይ አይደለም፣ የሁላችንም ነው። እኔ በጣም የሚገርመኝ አንድ ነገር አለ። ትላንትና ወያኔ የኢትዮጵያን የባህር በር አሳልፎ ለኤርትራ ሰጠ ብሎ በአልጀርሱ ስምምነት ማለት ነው ወያኔን ሲከሱት የነበሩ ኃይሎች ዛሬ አብይ ስለ ወደብ ጉዳይ ሲያነሳ አጌንስት ሆኖ መምጣታቸው የሚያስቅ ነው። እንደዚህ መሆን የለበት። ለወጣቱም ግልጽ መሆን ያለበት ነገር ይሄ ነው። በቃ ሀገር የጋራ ነው። ሀገር የጋራ እስከሆነ ድረስ ሀገርን ተንተርሶ የሚመጣው ጥቅም በሙሉ የሁላችን ነው። የልጆቻችን፣ የልጅ ልጆቻችን፣ የኛ ነው። ስለዚህ ልንጠብቀው፣ ልንንከባከበው ከእጃችን የወጣ ነገርም ካለ ለማስመለስ ዋጋ ልንከፍልለት ይገባል። ያለምንም ገደብ ወደ ለሀገር ራስን መስጠት ይፈልጋል፣ ሀገርን መውደድ ይፈልጋል። ከዛ በኋላ ነው ወደ በጎ አድራጎት የሚካሄደው። ምክንያቱም ሀገራዊ ጠቀሜታ ከሀገራዊ ጠቀሜታ አንዱ ሀገርን መውደድ ነው። ወጣቶችን ትግል ውስጥ ያሉትን ንቁ ተሳትፎ የሚያደርጉትን ህዝብን የሚያነቃቁትን አምጥተው የመንግስት አካል
እንዲሆኑ እንደየአቅማቸው እንደየደረጃቸው እንዲሆኑ ማድረግ ችለው ነበር። ያ አሁን ላይ ትንሽ ቀርቷል። ትንሽ ሳይሆን ብዙ በቃ አልተካሄደበትም። ምንድነው አሁን ሲታይ የመንግስትን መዋቅር የያዙት በራሳቸው የመንግስት አዳካሚ ሆኖ ነው የምናገኛቸው። ተመልካቾቻችን አሁን ደግሞ የቢዝነስ ዘገባዎችን ልታቀርብልን በጸሎት ጌታቸው እዚህ ስቱዲዮ ታገኝታለች። በጸሎት እንኳን ደህና መጣሽ። እንግዲህ የሀገራችን በጀት ጨምሯል። ምን አዳዲስ ነገሮችን ይዞ ሊመጣል የሚለውን ከሀገር ውስጥ መረጃዎች ይኖራሉ ብዬ አስባለሁ። ከዚያ ውጪ ደግሞ ከውጪ ደግሞ የአሜሪካና የቻይና የንግድ ውዝግብም አለ። እነሱም የደረሱበት ውይይት አለ ማለት ነው። በውይይታቸው በተለይ ለ2 ቀናት ሲያደርጉ ነበር ውይይታቸውና እነሱንና ሌሎችን የቢዝነስ መረጃዎችን ምን ይዘሻል? አመሰግናለሁ አለማየሁ። እንግዲህ አንተም እንዳልከው ነው የፌዴራል መንግስት የ2018 ዓመተ ምህረት በጀት መወሰኑ ይታወቃል። በዚህም እንግዲህ ረቂቅ በጀቱ 1.93 ትሪሊዮን ብር ሆኖ መቅረቡ የዋጋ ንረት እንዳይባባስና የተረጋጋ ኢኮኖሚ እንዲኖር ያግዛል ተብሏል። ይሄ ከሀገር ውስጥ ያዝናው ነው። በተጨማሪም ከሀገር ውጭ ከያዝናቸው የቢዝነስ ዜናዎቻችን አንተም መግቢያክ ላይ እንዳልከው አሜሪካና ቻይና በንግድ ውዝግብ ዙሪያ በለንደን ለ2 ቀናት ከተወያዩ በኋላ የንግድ ማዕቀፍ ስምምነት ላይ ደርሰዋል። ሌሎቹን ደግሞ በሰፊው እንመልከት። መልካም መቀጠል ትችላለሽ። አመሰግናለሁ። ረቂቅ በጀቱ 1.93 ትሪሊዮን ብር ሆኖ መቅረቡ የዋጋ ንረት እንዳይባባስና የተረጋጋ ኢኮኖሚ እንዲኖር ያግዛል ተባለ። የገንዘብ ሚኒስቴር ዴኤታ ኢዮብ ተካልኝ ከኢቲቪ ጋር በነበራቸው ቆይታ ረቂቅ በጀቱ 1.93 ትሪሊዮን ብር ሆኖ መቅረቡ የዋጋ ንረት እንዳይባባስና የተረጋጋ ኢኮኖሚ እንዲኖር ያግዛል ብለዋል። ባለፉት ዓመታት አጠቃላይ የበጀት አጠቃቀማችንና የገቢ አሰባሰብ አቅማችን በጣም እየጨመረ መጥቷል ያሉት ሚኒስቴር ዴኤታው በተለይም ባለፉት 7 ዓመታት 3 እና 4 እጥፍ ሀገሪቱ ማደጓንም ነው ያነሱት። የፌዴራል መንግስት በ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር ሆኖ መቅረቡ አጠቃላይ የኢትዮጵያን ኢኮኖሚ ያገናዘበ ስለመሆኑም ነው የጠቀሱት። የበጀት ሁኔታ ሲታይ ገቢና ወጪ ተጠንቶ እንደሆነ የሚናገሩት ሚኒስቴር ዴኤታው የዘንድሮ የበጀት ዝግጅት ውስጥ 1.5 ትሪሊዮን የሚሆነው የሀገር ውስጥ ገቢና የውጭ እርዳታ ያካተተ ስለመሆኑም ተናግረዋል። የፌዴራል መንግስት በ2018 በጀት ዓመት ረቂቅ በጀቱ በዝቅተኛ ኑሮ ላይ የሚገኙ ነዋሪዎችን የሚደጉም ስለመሆኑም አንስተዋል። በጀቱም መሰረተ ልማቶች፣ ትምህርት፣ ግብርና፣ ጤናና መሰል ጉዳዮች ላይ እንደሚውልም ጠቁመው ከዚህ ባለፈ በክልሎች ላይ የሚደረግ ኢንቨስትመንት እንዳለም ነው ያነሱት። አጠቃላይ የበጀት ትኩረቱ ደሃ ተኮርና ልማት ላይ መሆኑንም ተናግረዋል። አነስተኛ ማሳ ላላቸው አርሶ አደሮች የፋይናንስና ኢንሹራንስ አገልግሎት እየቀረበ ነው። ለአየር ንብረት ለውጥ ተጋላጭ የሆኑና በአነስተኛ ማሳ የሚያመርቱ አርሶና አርብቶ አደሮችን የፋይናንስ አቅም በማሳደግ ምርትና ምርታማነታቸው እንዲጨምር ድጋፍ እየተደረገ ነው። በአነስተኛ ማሳ የሚያመርቱ አርሶ አደሮች የአየር ንብረት ለውጥ ተጋላጭነትና የፋይናንስ አቅርቦት ላይ ያተኮረ የውይይት መድረክ እየተካሄደ ነው። የግብርና ሚኒስቴር ግርማ አመንቴ በዚህ ወቅት ኢትዮጵያ በ10 ዓመቱ መሪ የልማት እቅድ ለግብርና ዘርፍ በሰጠችው ትኩረት ምርትና ምርታማነትን የበለጠ ማሳደግ መቻላን አንስተዋል። በዚህም ሀገራዊ የስንዴ ፍጆታ ሙሉ ለሙሉ በሀገር ውስጥ ምርት በመሸፈን ከውጭ የሚገባውን አስቀርተናል ብለዋል። አካታችና የአየር ንብረት ለውጥን መቋቋም የሚያስችል የኢኮኖሚ ማሻሻያ መደረጉን ገልጸው በአረንጓዴ አሻራ መርሃ ግብር በየዓመቱ የሚተከሉ ችግኞች ሀገሪቱ በምግብ ራስን ለመቻል የምታደርገውን ጥረት እያገዘ መሆኑን ተናግረዋል። በሌማት ትሩፋት መርሃ ግብርም የምግብ ሉዓላዊነትን ለማረጋገጥና የዜጎችን የአመጋገብ ስርዓት በመቀየር ረገድ ከፍተኛ ጠቀሜታ እንዳለው ነው የገለጹት። በአነስተኛ ማሳ የሚያመርቱ አርሶና አርብቶ አደሮች ለአየር ንብረት ለውጥ የበለጠ ተጋላጭ መሆናቸውን ያነሱት ሚኒስቴሩ ኢትዮጵያ ተጽዕኖን ለመቋቋም አሰራር መዘርጋቷን ገልጸዋል። እየተከታተላችሁ ያላችሁት የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። በናሚቢያ የመጀመሪያዋ የኒውክሌር ኃይል ማመንጫ ልማትና ስራ ላይ ማዕከላዊ ሚና እንዲጫወት ራሱን እያዘጋጀ መሆኑን በሩሲያ መንግስት የሚደገፍ የኢነርጂ ኩባንያ ሩሳቶም ገለጸ። ኩባንያው ናሚቢያ የመጀመሪያውን የኒውክሌር ኃይል ማመንጫ ከሩሲያው ሩሳቶም ጋር በስትራቴጂካዊ አጋርነት ለመገንባት ማቀዷን መግለጿን ተከትሎ አዎንታዊ ምላሹን ሰጥቷል።
በደቡባዊ አፍሪካ በአሁኑ ጊዜ አንድ የሚሰራ የኒውክሌር ኃይል ማመንጫ ጣቢያ የሚገኝ ሲሆን የናሚቢያ ፕሮጀክት ከተጠናቀቀ የቀጠናው ሁለተኛ ጣቢያ ይሆናል። ፋብሪካው የናሚቢያ የዩራኒየም ሀብት ለመጠቀም የታለመ ሲሆን ይህም በኃይል ራስን መቻልና ከውጭ የሚገቡ ምርቶች ላይ ያለውን ጥገኝነት ይቀንሳል ተብሎ ታምኖበታል። ናሚቢያ በደቡባዊ አፍሪካ የኒውክሌር ኃይል ማመንጫ ግንባታ ላይ ውይይት እያካሄደ የሚገኝ ሲሆን ከሩሲያ ኩባንያ ጋር በመተባበር ሩሳቶም ለመጀመሪያ ጊዜ ተቋሙን ለመገንባት አቅዷል። ሀገሪቱ በ2024 2.5 ጊጋዋት የኒውክሌር ኃይል ግዢ የፈጸመችውን ለማጠናቀቅ አቅዳ እየሰራች ሲሆን በ2030 ስራው ይጀምራል ተብሎ ይጠበቃል። ዩናይትድ ስቴትስ እና ቻይና በለንደን ከሁለት ቀናት ውይይት በኋላ የንግድ ማዕቀፍ ላይ መድረሳቸው ተገለጸ። አሜሪካና ቻይና በንግድ ውዝግብ ዙሪያ በለንደን ከተወያዩ በኋላ የንግድ ማዕቀፍ ስምምነት ላይ ደርሰዋል። ስምምነቱ የሁለቱ ፕሬዝዳንቶች ውይይትና ባለፈው ወር በጄኔቫ ያደረጉት ውይይት ተከትሎ ነው። የአሜሪካ ዋና ትኩረት ከቻይና የሚመጡ ወሳኝ የማዕድን ፍሰቶችን ማረጋገጥ ነው። የቻይናው የንግድ ምክትል ሚኒስትር ሊ ቻንግጋንግ እንደተናገሩት አገራቱ በንግድ ማዕቀፉ ላይ ከስምምነት ላይ የደረሱት ለሁለት ቀን በለንደን ውይይት ካደረጉ በኋላ ነው። ቻይናዊ ተደራዳሪ ዩናይትድ ስቴትስ እና ቻይና ባለፉት ሁለት ቀናት ሙያዊ፣ ምልከታዊ፣ ጥልቅና ግልጽ ውይይት አድርገው እንደነበረ ለጋዜጠኞች በሰጡት መግለጫ ተናግረዋል። በአሜሪካ ጉዳዩን የሚከታተሉ አካላት በንግድ ማዕቀፍ ላይ ያለውን ስምምነት የሚያረጋግጡ የፕሬዝዳንት ዶናልድ ትራምፕን ይሁንታ እየተጠባበቀ ነው ብለዋል። በአሁኑ ጊዜ ማዕቀፉ ምን እንደሚመስል ወይም ዩኤስ ለቺፕስ ሞቢል ሰሪዎችና ለመከላከያ ኢንዱስትሪ አስፈላጊ የሆኑ ወሳኝ ማዕድናት ከቻይና መምጣታቸውን በማረጋገጥ ላይ ምንም ተጨማሪ ዝርዝሮች የሉም። የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን አሁን ደግሞ ከውጭ ያገኘናቸውን መረጃዎች እናደርሳቸዋለን። ሄይቲ ከፍተኛ የሆነ የመፈናቀል ቀውስ ገጥሟታል ሲል የተባበሩት መንግስታት የስደተኞች ኤጀንሲ አስታወቀ። በሄይቲ ውስጥ የተፈናቀሉ ዜጎች ቁጥር ወደ 1.3 ሚሊዮን የሚጠጋ ሲሆን ይህም ከታህሳስ 2024 ጀምሮ የ24 በመቶ ጭማሪ ማሳየቱን የዓለም አቀፍ የስደተኞች ድርጅት ይፋ አድርጓል። ይህ በሀገሪቱ እስካሁን ከተመዘገበው በሁከት የተፈናቀሉ ሰዎች ቁጥር ከፍተኛ ነው ተብሏል። በርካታ ህጻናት፣ እናቶችና አዛውንቶች በበርካታ ስቃይ ውስጥ እንደሚገኙና በአፋጣኝ እርምጃ ሊወሰድ እንደሚገባ ድርጅቱ ገልጿል። በሴንተር ዲፓርትመንት ውስጥ እንደ ሜሪ ባላይስ እና ሳውት ዴዮ ባሉ ከተሞች ውስጥ ያሉ ግጭቶች በጥቂት ወራት ውስጥ 68,000 የነበረውን የተፈናቃዮች ቁጥር ወደ 147 በላይ አድርሰውታል። ዘገባው የአናዶሉ ነው። በመጨረሻም የአውሮፓ ህብረት ሩሲያ ላይ አዲስ ማዕቀብ ሊጥል መሆኑን አስታውቋል። ማዕቀቡ የሩሲያ የነዳጅ ዘይት ሽያጮች፣ ባንኮች እንዲሁም የፋይናንስ ተቋማት ላይ ሙሉ የግብይት እገዳ እንደሚያካትት ተገልጿል።
ማዕቀቡ ለሩሲያ ወታደራዊና ኢንዱስትሪ ኮምፕሌክስ ቀጥተኛና ቀጥተኛ ያልሆነ ድጋፍ የሚሰጡ 22 የሩሲያና የውጭ ኩባንያዎች ላይ አዳዲስ እርምጃዎችን እንደሚያካትትም ተጠቁሟል። በተጨማሪም በሩሲያ የኢነርጂ መሰረተ ልማት አጠቃቀም ላይ እገዳ እንደሚጣል ተገልጿል። የጀርመን፣ የፈረንሳይ፣ የእንግሊዝና የፖላንድ መሪዎች ባለፈው ወር ለሩሲያው መሪ ቭላዲሚር ፑቲን የ30 ቀናት የተኩስ አቁም ስምምነት እንዲቀበሉ ወይም ግዙፍ ማዕቀብ ሊጣልባቸው እንደሚችል መናገራቸው ይታወሳል። ዘገባው የሮይተርስ ነው። ተመልካቾቻችን አሁን ደግሞ ከመከላከያ ምንጮች ያገኘናቸውን መረጃዎች ላይ ያቀርብልን ታደሰ ታምራት ስቱዲዮ ይገኛል። ታደሰ እንኳን ደህና መጣ። እንኳን ደህና መሸ። እንግዲህ በመከላከያ እንግዲህ የተለያዩ ኩነቶች ይፈጠራሉ። በየቀኑ መከላከያ ሀገርን በመጠበቅም በተለያዩ የስልጠናዎችን በተለያዩ ነገሮች ይደረጋሉና እስኪ ምን አይነት መረጃዎችን ይዛል ዛሬ ከመከላከያ ምንጮች ያገኛቸው ነው? እንግዲህ በዛሬ የምሽት ዜናችን እንግዲህ የመከላከያ ኮንስትራክሽን ኢንተርፕራይዝ እያደረገ ያለውን የአቅም ግንባታ ወይንም የግንባታዎችን በተመለከተ ነው። ሌላ በሁለተኝነት ያስሩት ውይይት ነው። ያ በምስራቅ ጎጃም ዞን ከሚገኙ ማህበረሰብ ጋራ ሰራዊቱ ያደረጋቸው ውይይቶች አሉ። በቀጣይ ደግሞ ቀልጣፋና ተደራሽ የሆኑ የህግ አገልግሎት ተፈጻሚነትን በተመለከተ እና ሌሎች ዜናዎችን ይዤ ቀርብ ያለው። መልካም ታደሰ፣ መቀጠል ትችላለህ። አመሰግናለሁ። የመከላከያ ኮንስትራክሽን ኢንተርፕራይዝ የዘመናዊ ሰራዊት ግንባታ የሚደግፉ ስራዎችን እየሰራ ነው። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጄኔራል ቡልቲ ታደሰ የመከላከያ ኮንስትራክሽን ኢንተርፕራይዝ የተቋሙን ግንባታ መሰረተ ልማት ፍላጎት ለማሟላት እየሰራ ያለው ስራ ተቋሙ የጀመረውን የዘመናዊ ሰራዊት ግንባታ ሂደት የሚደግፍ እንደሆነም ገልጸዋል። ኢንተርፕራይዙ ለኮሌጁ የሚገነባው የሰልጣኞች መኝታ ህንፃ ግንባታ የጥራት ደረጃውን የጠበቀ የኮሌጁን የመማር ማስተማር ሂደት የሚደግፍ እንደሆነም አንስተዋል። የመከላከያ ዋር ኮሌጅ ከሚሰጠው የሰራዊቱን አመራሮች በማስተማር የብቃት ደረጃ በማሳደግ ተልዕኮ በተጨማሪም ሌላ ሀገር ወታደራዊ አመራሮችም ስልጠና የሚሰጥ በመሆኑ በኮሌጁ የተገነባው ተማሪዎች የመኝታ ህንፃ ግንባታ የሀገር ገጽታ የሚገነባ እንደሆነም ተናግረዋል። የመከላከያ ዋር ኮሌጅ የተማሪዎች የመኝታ ህንፃ ግንባታ በተያዘለት ጊዜ በጥራት ሰርቶ ለማጠናቀቅ ሌት ተቀን እየሰራ እንደሆነ የገለጹት ደግሞ የመከላከያ ዋር ኮሌጅ የግንባታ ፕሮጀክት ስራ አስኪያጅ ኢንጂነር ዮሐንስ ኃይሉ ናቸው። በመከላከያ ኮንስትራክሽን ኢንተርፕራይዝ የጎፋ ካምፕ አፓርታማ ግንባታ ስራ አስኪያጅ ኢንጂነር ኤልያስ ሰይድ በካምፑ እየተገነቡ ያሉት የመኖሪያ ቤቶች የጥራት ደረጃቸው የተረጋገጠና ሰራዊቱን ቤተሰቡን በተመቻቸ ሁኔታ አስቀምጦ ግዳጁ ላይ ብቻ እንዲያተኩር የሚያደርጉ እንደሆነም ተናግረዋል። የምስራቅ ጎጃም ዞንና የሰራዊቱ አመራሮች በቀጠናው አሁናዊ የጸጥታ ጉዳይ ላይ ተወያዩ። የምስራቅ ጎጃም ዞን 25 ወረዳዎች በደብረ ማርቆስ ከተማ የአራት ክፍለ ከተማ አስተዳደሮች በቀጠናው ከሚገኙ የሰራዊት አመራሮች ጋር በአሁናዊ የጸጥታ ሁኔታ ላይ ውይይት አካሂደዋል። በምዕራብ እዝ የኮር ዋና አዛዥ ብርጋዴር ጄኔራል አዘዘው መኮንን የሰላም ግንባታና የህግ ማስከበር ስራዎች አፈጻጸም ማጎልበት የሚቻለው ህብረተሰቡ ከሰራዊቱ ጎን በመቆምና ወቅታዊ ችግሮችን በመቋቋም ሀገራዊ የልማትና የመልካም ስራን በማበልጸግ የጋራ አቋም ሲኖር እንደሆነም ተናግረዋል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑሩልኝ አባተ በበኩላቸው በየወረዳው የጸጥታ ኃይል በማደራጀት በቀጠናው ካለው ሰራዊት ጋር በማስተሳሰር ጽንፈኛውን አከርካሪ በመምታትና የማጥቃት ስራ ተጠናክሮ እንደሚቀጥልም ገልጸዋል። ቀልጣፋና ተደራሽ የሆነ የህግ ስርዓት ማረጋገጥ ለተልዕኮ አፈጻጸም ጉልህ ሚና እንዳለው ተገለጸ። ቀልጣፋና ተደራሽ የሆነ የህግ ስርዓት ማረጋገጥ ለመከላከያ ሰራዊት የተልዕኮ አፈጻጸም የሚያበረክተው አስተዋጽኦ ከፍተኛ ነው ሲሉ የመከላከያ ፍትህ ዋና ዳይሬክቶሬት ጊዜያዊ ዳይሬክተር ኮሎኔል አሰፋ ደበሌ ተናግረዋል። ሰራዊቱን ለማዘመን የመከላከያ እንደ ተቋም ውጤታማ የሪፎርም ስራዎችን ተግባራዊ እያደረገ እንደሚገኝ የገለጹት ዳይሬክተሩ የመከላከያ ፍትህ ስርዓት እንዲዘምን በማስቻል በኩል ሰፋፊ ተግባራት በማከናወን ላይ እንደሚገኝም ተናግረዋል። በህግና በህግ ብቻ ሰራዊቱን እንዲመራ ሰራዊቱ ዓለም አቀፋዊ አህጉራዊና ሀገራዊ ግዳጆችን ሲወጣ ይህንን ህግ ተከትሎ ስራውን እንዲሰራ ለማስቻል የኛ ተልዕኮ አንደኛ ዋናው ህጎችን ለሰራዊት እንዲያውቃቸው ማድረግ ነው። ሁሉንም ህጎች የሀገር፣ የተቋም ብሎም የዓለም አቀፍ ህጎችን አውቀው ግዳጅ እንዲወጣ የማሳወቅ ስራዎችን፣ የወንጀል መከላከል ስራዎችን ለሁሉም ሰራዊትና የተቋሙ ሲቪል ሰራተኞች የወንጀል መከላከል ስልጠናዎችን እንሰጣለን።
የመከላከያ ሰራዊቱ የሚፈጽመውን እያንዳንዱን ተልዕኮ ህግና ስርዓትን ተከትሎ ነው ያሉት ኮሎኔል አሰፋ እያንዳንዱ የመከላከያ ሰራዊት አባል የህግ ግንዛቤ ከማሳደግ ጀምሮ በተለያዩ የመከላከያ ሰራዊት ክፍሎች ውስጥ የሚገኙ የህግ ባለሙያዎችን አቅም ለማሳደግ በትኩረት እየተሰራ እንደሚገኝም ተናግረዋል። ፍትህ አካላት ማሰልጠኛ ኢንስቲትዩት ከአይሲአርሲ ከኢትዮጵያ ፖሊስ ዩኒቨርሲቲ ከመከላከያ ዩኒቨርሲቲ ከጀስቲስ ፎር ኦል እና ከሌሎችም በርካታ ባለድርሻ አካላት ጋር በመሆን የሙያተኛውን ንቃተ ህግ ለማሳደግ በጣም ብዙ ስልጠናዎች እንሰጣለን። ኮሎኔል አሰፋ በኢትዮጵያ መከላከያ ዩኒቨርሲቲ ቢዝነስና ማህበራዊ ጥናቶች ኮሌጅ ጋር በመተባበር በአጫጭርና በረጅም የስልጠና ፕሮግራሞች በርካታ የህግ ባለሙያዎችንም አቅም ማሳደግ እንደተቻለም አስታውቀዋል። የወታደራዊ መደብሮች ክበቦች አስተዳደር ተፈላጊ አቅርቦቶችን ለሰራዊቱ እያደረሰ መሆኑን አስታወቀ። በመደብሮችና መዝናኛ ክበቦች አማካኝነት ለሰራዊቱ አባላት ለሲቪል ሰራተኞችና ቤተሰቦቻቸው አስፈላጊውን አገልግሎት እየሰጠ እንደሚገኝ የመከላከያ ጠቅላላ አገልግሎት ዳይሬክቶሬት ዳይሬክተር ኮሎኔል አንተነህ ተፈራ ተናግረዋል። በዘንድሮ የበጀት ዓመት በየደረጃው በሚገኙ መደብሮችና መዝናኛ ክበቦች አስተዳደር አማካኝነት ምግብ ነክ አቅርቦቶችን፣ አልባሳትንና ሌሎች ዕለታዊ ፍጆታዎችን በተመጣጣኝ ዋጋ በተፈለገው ጊዜ ማቅረብ የሰራዊቱ ኑሮ የመደጎም ተግባር ላይ በሰፊው መሰራቱንም ኃላፊው ተናግረዋል። ክፍሉ ለሰራዊቱና ቤተሰቡ ቅርብ ከመሆኑ ጋር ተያይዞ የስራ ክፍተት፣ የሀብት ብክነት፣ የስራ መጓተት እንዳይኖር በቦርዱ የሚመራና የሚተዳደር ነው። ለሰራዊቱ የሚያስፈልጉ አቅርቦቶችን እቅድ መሰረት በማድረግና ቀድሞ በመነጋገር ከተቋማት ከድርጅቶችና ከባለድርሻ አካላት ጋር ተፈላጊ ሸቀጣሸቀጦችን በማምጣት ብሎም ለተጠቃሚ በማድረስ አበረታች ስራ መሰራቱንና እየተሰራ መሆኑን ኮሎኔል አንተነህ ተፈራ አብራርተዋል። የወተት ላሞችን በማርባት ወተትና እንቁላል፣ ዶሮ በመሰል አቅርቦቶችን በተሽከርካሪ በየካምፑ ለሰራዊቱ በማቅረብ ስራ ተጠናክሮ መቀጠሉን የገለጹት ኮሎኔል አንተነህ የምግብና የመጠጥ አቅርቦቶችን በየደረጃው በሚገኙ ክበቦችና አማካኝነት ምግብና የመጠጥ አገልግሎት በተመጣጣኙ እና ቅናሽ ባሳየው ዋጋ ለተጠቃሚው ማቅረብ እየተቻለ ስለመሆኑም አንስተዋል። የመደብሮችና የመዝናኛ ክበቦች አስተዳደር በበጀት ዓመቱ ለ260 ድጋፍ ለሚያስፈልጋቸው ወገኖች የምግብ ነክ እና አልባሳት ድጋፍ ማድረጉንም ገልጸዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላሉ። ሰላም። እንግዲህ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህ ነበሩ። ከቀሪ የፕራይም ሚዲያ ዝግጅቶች ጋር መልካም ቆይታ።